መፍትሄው እኮ ነገርኳችሁ። ያለችበትን ላሳያችሁ። ለኔ ተነገረኝን ቪዲዮ አድርገው ልከውልኛል። ያለችበትን ቦታ ላሳያችሁ። ቆይ እንትኑ ላብራና ልጁን አሳልፌ አልሰጣችሁም። ይኸው እዚህ ጋር ነው። ይኸው እዚች ቀይዋ ፔንዳ ላይ እዚች ጋር ነች። ድምፁን ደብቄዋለሁ የልጁን። እስኪ ያለችበትን ቀዩ ኬንዳ ያልከውን ቦታ ላይ ያሳየን። ይኸው እዚህ ጋር ይታያል። ላይ እሱ ይታያል። አሁን ውሃ ቀርተው ሲመለሱ ምናምን ውሃ ቀርተው ሲመለሱ ምናምን የነበረው ውሃ ቀርታ እሱ አይደለችም። ሌሎች እዛ ያሉ ናቸው። ቆይ በዚህኛው ዋትስአፕ ለላከና ላንጣላችሁ። ሌላም ደግሞ እዚህ ጋር ምናልባት ለልጅቷ አደጋ ይሆናል ካላላችሁ አብራሃዘው ያለች ይችኛን እንኳን ቪዲዮዋም የራሷ አለኝ ላሳያችሁ። የጎንደር ልጅ አሳየን ካላችሁ ላሳያችሁ። 1 አመቷ ነው ከተደበቀች። እችም እዛው ላይ ናት። ኦኬ እንደዛ የታገተች ከሆነች ማሳየት ይችላል። የልጅቷ ሌላ መረጃ የለም። የልጅቷ ቃል በቃል መረጃ ነው። የእነሱን አሳልፌ አልሰጣችሁም። እዛው እንዳለ ነው የተነገረኝ። እነሱን ግን አልሰጣችሁም ልጆቹን። ምክንያቱም ለነሱ ደህንነት ምንም አሳልፌ የምሰጥበት ስለሌለ እስከዛሬ ምን የማገኘው መረጃ በእንደዚህ አይነት ልጆች ስለሆኑ የጠፉ ሰዎች ስፈልግ ብዙ ልጆች የማገኘው መረጃዎች ናቸው። እንድሪስ ምንም ነገር የማገኘው መረጃ የለም። ወይ በደንብ አስረዳን። ምንድነው ያለችበት? ያሳየኋችሁ እኮ ነው ያሳየኋችሁማ። ያለችበትን ቦታ ይሄ የልጁ የት ነው? ይሄ ቦታው የት ነው? እና አካባቢውና ያለችበትን አካባቢ እኮ ነው ያሳየኋችሁ ያለሁት። ቆየት ብታሳየ ምን ትርጉም አለው ካልነገርከን? ድምፁን በስነ ስርዓት መረጃህን አቅርብ። ምንም ከሆነ የተረዳነው ነገር የለም። ማን የተረዳ ሰው አለ? ምንም አልገባኝም ወገን። ምንም ላይውካ እንካ እንድሪስ እዚህ ጋር እናንተ ፈልገህ ከሆነ ማለት ነው የሰው መብረቅ አልግባልና ለማንም የማያውቁ ለማን ይውላችሁ መሆን ያለበት ነገር ምንድነው? በመጀመሪያ ደረጃ ስለ ሀና መረጃ ነው ልናይ የመጣ ነው። ሁላችንም እስከ ዛሬም ላይቭ ላይ የነበረው ቆይታችን ከእንድሪስ ሲጠበቅ የነበረው የሀና መኖርን የሚያሳይ የሚያረጋግጥ ነው። አሁን እያየን ያለ ነው ኬንዳ ነው፣ ምንም የሆነ ቤት ነው። ይሄ ምንም ትርጉም የለውም። ግን ትክክለኛ መረጃ ካለ አንተ በኃላፊነት ሚዲያ ላይ እንዳይወጣ ያንን ነገር በትክክል በእርግጠኝነት የሃናን ሙሉ መረጃ የሚያሳይ ነገር ካለ ለአንድ ሰው ይላክ፣ ኃላፊነት ተወስዶበት ያንን ነገር ግን ሚዲያ ላይ እንዳይወጣ ተደርጎ አንድ ሰው ኃላፊነት ይወስድና በውስጥ ላከው። ወይም ወደኔም ቢሆን መላክ ትችላለህ ከፈለክ። ገባ አይደለ? እንደዚህ ዘኔ እስከሚገባይ ድረስ አሁን የፈራው ነገር እንዳለ ይታየኛል። ለምታምነው ሰው መረጃውን ስጥና በትክክል ይሄ ነገር ስራ ይሰራ። እንደዚህ ብሎ አይደለም ያና ጉዳይ ሊወጣ የሚችለው። እኛ የጠበቅነው መረጃ ሌላ ነው። አሁን እያሳየን ያለው ነገር ግን ውስጥ ላይ ማን እንደሚኖር እንኳን ራሱ በትክክል አይታወቅም። ወንድሜ አንተም የለፋ ለፍተህ ትናንትና የነበረ የምታወራበት ሆነና ያሁኑ ተለያይቷል። በዚህ መንገድ ግን የልጅቱ ጉዳይ ሊፈታም ሊገኝም አይችልም። ለሸዋ መብረቅ ወይ ለመንዜው የምሰጣቸውን ነገር ስጣቸውና
ለአንተም ሴፍቲ አደጋ ላይ እንዳይወድቅ ከፈለክ የራስህን ህይወት በቃ በውስጥ መረጃውን ሰጥተህ ተገላገል። እኔ እኮ የነገርኳችሁ እኮ ነው። ልጅቱ ያለችበትን ቦታ ነው አይደል የምትፈልጉት? መረጃው ይሄ ነው። እነሱ መረጃዎችን አሳልፈው ያልሰጣችሁም እዚህ ላይ ነው ያለችው። ማውጣት የምትችሉ ካለ አውጡ። ቆይ ለምን ሚውት አደርጋለሁ? እኔ በመጀመሪያ ሀኒቾ ያለችበትን ቦታ ተናገረ ባለው ልክ ነው ልትጠይቁት የምትችሉት እንጂ የማያውቀውን ምንም አይነት ነገር ኃላፊነት እንድታሸክሙት አልፈልግም። ይሄ እንዳይሰራ እኮ ነው እናንተ ወጥታችሁ ስም የጠራችሁት። አረ ስለፈጠረሽ አሁን ታወሪ ወሬ ምንድነው እህታችን? ቆይ እኔ ለእናንተ አልመችም። አዳምጡ። በመጀመሪያ 7300 ሰው አላችሁ። ለሀኒቾ ያለችበትን ቦታ በህይወት እስኪ ዝም በል አትፈነኝ። እስኪ ዝም በሉ። ምን ነው ስነግራችሁ ያማችኋል እሳ እንዴ? በመጀመሪያ አንደኛ የሀኒቾን እንትን መውጣት አለመሞቷን አንደኛ አረጋገጠልን እንድሪስ ማሩ። ሁለተኛ ያለችበትን ቦታ አሳየ። ሶስተኛ በውስጥ እንስራ ብሎ ሲያማክራችሁ ወጥታችሁ ሚዲያ ላይ ተቀዳችሁ። ከዚህ በኋላ እንድሪስ ማሩ ማድረግ የማይችልበት ደረጃ ላይ አድርሳችሁታል። ለዚህ ተጠያቂ ደግሞ ሚዲያ አንደኛ የሃና መረጃ መኖሯን የሚያረጋግጥ መረጃ ሰጥቷቸዋል ብላለች። የት ነው የተሰጠው? የት ነው ያየነው? አንድ ችግር የለውም መናገር ትችላለች እስከፈለገችው ሰዓት ድረስ። በመደማመጥ የማይፈታ ችግር የለም። እዛው ከደራረብነው ግን ንግግሩ ይምታታል። ሚውትሽን ክፈችና መጨረስ ትችያለሽ። ከዛ እንቀጥላለን። የሸዋ ልጆች ባሏም ቤተሰቦቿም ከእንድሪስ ማሩ ጋር ሆናችሁ በውስጥ የሚወራውን ወሬ እንዴት ነው የሚለውን አውሩ። ግሩፕ ላይ ምናምን የሚለው መፍትሄ አይደለም ማለት ነው። ጨርሻለሁ። እኔ አሁን እዚህ ላይ የምነግራችሁ አንድ ጊዜ አዳምጡኝ። አንዴ ልናገር፣ አዳምጡኝ። አንድ ደቂቃ። እኔ በቻልኩትን ላግዛችሁ ሀዛ ሰው ፈልጌ ለራሱ የመን ልጅቱን እንዲናዲናት በግል እናውራና ልጅቱን እናውጣት ብዬ በመልካምነት ቪዲዮ ላይ እዚህ በቲክቶክ ላይ ታይቶ ቦታ እንዳይቀይሯት እንነጋገርና በአንድ ላይ እንስራ ብዬ በስነ ስርዓት 7000 ሰው ባለበት ተነጋግረን አውርተን ከጨረስን በኋላ ሂደው እንደገና እኔንም ገፍቼ ያለው ነገር መስዋዕት ከፍዬ ተጋፍቼ እነሱ ጋር እንዲያልጓዝ በውስጥ ገብተው ላይቭ ላይ ይሄን ያክል እኔን ወደ ያልሆነ ቦታ ጠምዝዘው ወስደው እስከ ቤተሰብ ድረስ እናስገድላለን የሚል ዛቻና ማስፈራሮቹ ይሄን ያክል የገቡበት ተአምር ከዚህ በላይ እኔ ያለችበትን ቦታ እንጂ የማሳያችሁ ከዚህ ውጪ እኔ አብሬ ምንም አይነት ላደርግ የምችለው ነገር የለኝም። ይሄው እዚህ ጋር አዳምጡት። ሪከርዱን ድጋሜ ላሰማችሁ። ይሄን ድረስ የተደረኩት ሪከርዱን እንትን ከማለት በፊት አንዴ ልናገር። አዳምጡ። ቆይ ብሬክስ አዳምጡ። መርኸላስ አዳምጡ። ቆይ አዳምጡት። ይሄንን እነዛ በፊት ወር እንደምትሰራ መረጃ ደርሶናል። አጀንዳ ለማስቆየር ነው። አቀኛ ሬዲዮ መደሙ ተከፍሎ ነው። ማን ነው የከፈለኝ? አጋቾቹ አጀንዳ እንደምትስቆየር ቆይ አልተመለስኩም። ይሄንን እኔ አጋቾቹ ከፈለው። ቆይ እስኪ ወንድሜ ምክንያቱም እዚህ ላይ እኮ እንዳንናገር ነው ያለው። ዋይዘው እኔ ጠያቂ ነኝ እንጂ ሌላ ትቀጥላለህ፣ ግን ያሳየዋችሁ ትቀጥላለህ። ግን ቅድም እህታችን ለተናገረችው ነገር እስክትጨርስ ባይዘው ሌሎችን ዝም በሉ ያልኳቸው በደንብ ሐሳቧን መግለጽ እንድትችል ነው። እኛም አንድ ባንድ መነጋገር እንድንችል ነው። ገብቶሃል አይደለ? እሷን አሁን ያስጨረስኳት እኮ ዝም በሉ የተባለው እሷ እንድትጨርስ ከዛ አዳምጠን ምላሽ እንድንሰጥ ነው። አንተም ትናገራለህ፣ ግን ወደ ኋላ ከተመለስክ የመጀመሪያው የተነገረውን እየረሳን እንሄዳለን ማለት ነው። የኔ ጥያቄ እህታችን በተናገረችው ላይ በውስጥ እናውጣው ሲል ጉዳይ በውስጥ ልስጣችሁ ሲል ሚዲያ ላይ ወጥታችሁ ለሌላ ጉዳይ እያወራችሁ ስላለችው ነገር ነው።
ይሄ ጉዳይ እኮ ይሄ ንግግር ይሄ ሀና በህይወት አለች ዋሻ ውስጥ ናት 10 ሰዓት ላይ ዛሬ ታይታለች። ይሄ ላይቭ ላይ ራሴ የተናገርከው ነው። ራሱ ይሄን ወንድማችን የተናገረው ነው። በዚህ ላይ ተመርኩዞ ነው ዛሬ ሰው ላይቭ ላይ ቁጭ ብለን ስናወራም የነበር ነው። ራሱ በተናገረው ነው እንጂ ራሱ ሚዲያ ላይ ያላወጣው ነገር ላይቭ ላይ ያልተናገረው ነገር እኮ ተፈጥሮ የተወራ ነገር እኮ የለም ላይቭ ላይ አይደለ እንዴ? ስለዚህ ራሱ ኦፊሻል ያወጣውን ነገር በሚስጥር ተይዘ ነበር። ማን አለ ኦፊሻል ያወጣው ነው የኔ ጥያቄ። ያወጣው ይሄን ነገር እምቢ ካሉ በኋላ ነው። በህይወት መኖሯ ከታወቀ እኮ በህይወት መኖሯ የሚያሳይ ነገር ካለ የትም ይሁን የትም ችግር የለውም እኮ ገብቶሻል እህት። የተፈለገው በህይወት መኖሯን የሚያሳይን ቪዲዮ መረጃ አለ ስለተባለ እሱን ለማየት ነው እንጂ ቦታ ዝሮ ድንበር ላይ ነው የምትኖረው አይደለ? ከዛ ውጭ አይደለም የምትኖረው። ስለዚህ በድንበር ላይ በሳውዲ ድንበር ላይ ነው የሚሆነው። ቦታው ኬንዳ ላይም ይሁን ድንጋይ ውስጥም ላይ ይሁን ብቻ ግን ሀና በህይወት መኖሯን የሚያረጋግጥ ቪዲዮ እሷን ኤቪደንስ የሚሆን ነገር ምን አለ ነው እኛ ማለት ሰውን በጉጉት ሲጠብቀው የነበረው እኮ ከዚህ ንግግር ጋር ተነስቶ ይሄ ነው። ሰዎቹ የምትፈልጉት አሁን በእሱ ያየውን ሰው እንደ ገሌ ነው ብሎ ጭራሽ ያንኛውን ሰው አሳልፎ ለመብላት ነው። ያየውን ሰው እንዲናገር አይደለም። ተረጅኝ እንጂ ያየውን ሰው እንዲናገር እኮ አይደለም። ቪዲዮ አለ መረጃ አለ ተባለ። አሁን ለምሳሌ እንድሪስ ወንድም እንድሪስን ያሳየን ኬንዳ ቤት ነው እንጂ ምንም እዛ ላይ የሚንቀሳቀስ ነገር እንኳን እኮ የለም። ስለዚህ ኬንዳን ማየት ሀናን በህይወት መኖሯን ማስረጃ ያያት ሰው አለ እኮ ሪከርድ የከፈትከው ሪከርድ እኮ በቂ ነው። ብሬክስ ታይታለ የተባልክ እኮ ግዴታ ሰውየው ይነገር እንዴ? ኧረ እናንተ እንዴት ነው የምታስቡት? እስኪ እኔማ በደንብ ነው ማስበው ነው አንቺ። እሺ ከነገሩ ብቻ ነኝ ሐሳብ ያልሽሳ ጭንቅላት አለን እኮ ወቀሳ ላይ አትግቢኝ። በስነ ስርዓት ማሰብ ስለምንችል ነው በመደማመጥ እናውራ ብለን እድሉን ሁላ እየሰጠውሽ እንድትናገር ቅድሚያ እየተሰጠሽ ያለሽው እኮ አትውቀሽን እንጂ ጭንቅላት እንደሌለን አድርገሽ ጉዳይ ግን እንድሪስ በቪዲዮ የተደገፈ መረጃ አለኝ ስላለ ህዝቡ ያንን አይቶ ልጅቱ መኖር አለመኖሯን ያረጋግጥ በሚል ነው። ቪዲዮ የለኝም ካለ ደግሞ خلاص ዋሻ ውስጥ ነው ተብሏል። የታየው ኬንዳ ነው። ኬንዳም ውስጥ ትሁን ዋሻም ውስጥ ትሁን ተራራም ላይ ትሁን ልጅቱ መኖሯ ከተረጋገጠ ህዝቡ ምንም የሚፈልገው ነገር የለም። ከዛ በኋላ እኮ እንድሪስም ራሱ የሚፈልግበት ጉዳይ የለም። አለቀ። አሁን አለች እሱ እኮ መጠጃው ይውጣ አለች ትላለች። ሰው አለው የላኩለት ሰዎች እኮ አይተው እኮ ነው የነበሩት። ለቤተሰብ እንጂ ለሚዲያ ይሰጥ ወየሻት ልጅቷ ጉድ አፕሪሼት አይውላችሁ ምንም ነገር ይቆማር ታይ ቪዲዮ አለ ተባላሉ። ያንን አይተን እኛ የሷን ምስል ካየን ያሽሻት አያሽሻት አይ ዶንት ኬር አያገባንም። ቆይ ሲልጨርስ ኧረ ልጨርስ በእናትሽ ኧረ እንደው አላህን አዳም ተይሮረባቦ ኧረ አላህን ሀናዋ ስትቀድ ያላልኩት ይሄንን ያልኩበት እሷ ያለችበትን ማውራትም አልቻልን። በቃ ምንም ማለት አልቻልን። እኔ ከዚህ ውጪ ያልኩ አዳምጠኝ። እኔ መረጃዎችን አሳልፌ አልሰጣችሁም። ወደፊትም ስለሚጠቅሙኝ እኔ አፋልጉ ስለሆነ የምሰራው መረጃዎችን ሰጥቼም አላውቅም። ካሁን በፊት ሰዎቹን አንፈልግም። እናንተ ሰዎቹን እንኳን አንፈልግም። ከነ መረጃዎች አዳምጥ። በውስጥ እንጨርስ ስላችሁ አዳምጠኝ። በውስጥ እናውራ ስል ለምንድን ነው እነ ሰይድ ወረባቦ ያልተስማማችሁበት? እነ ጆከር የከለከላችሁበት ምክንያት ምንድን ነው? እና እሺ ብሎ አይደል እንደ የተለያየ ነው። ግሩፕ ለናረክት እሺ ብሎ አይደል እንደ ሄደው ምን ነው እንድሪስ ብራዘር እዲ ጎበዝ ታው እንጂ ጎበዝ እንደ ሰው እንሰብ ጎበዝ ታው ሰይድ እኮ ትናንትና ይሻላል ካላችሁ እሺ በእናንተ መንገድ ብሎ ነው የወረደው ካንተ ቤት እኮ። ኧረ በስመ አብ ነገርኳችሁ ወይ አለች እያልኳችሁ ነው። እኔ መረጃዎች የነገሩኛል። እና ላይቭ መሰብሰቢያ ነው እያረግናት ያለ ነው ልጅቷ። ስለዚህ አንዴ የሰው መብረቅ እኔ አንተን ጥያቄ ልጠይቅ። አሁን እነኚህ ሰዎች ያሳዩት ዝም ብሎ ኬንዳ ነገር ነው። ያንን ነው ለአባቷ የሚሰጡት? ኖ መረጃው አለን እያለ አይደለ? መረጃው ስላለ እኮ አሁን 100% እሷ ጋርና እንድሪስ ጋር መረጃው እንዳለ እኛ እያረጋገጥን ነው። ገብቷል አይደል? ምንድነው ያለው መረጃ? ይሄ ነው ኬንዳ ነው ፓለ እስኪ ተናገር ማሩ ለማጥናገር ነው አለ እያሉህ እኮ ነው። ኬንዳው ብቻ ነው እንደ አለ እያሉን እኮ ነው። ተባልክ ነው ታይታል ያለች
ቦታ እሱ ራሱ እኮ ተናግሯል። እንድሪስ ማሩ ቤተሰቦቿ ባልየው ካለ እዚህ ላይ እህት ካለ እኔ የምነግራችሁ ነገር መጀመሪያ ላይ ከሱ ጋር አለ። እናንተ ለምን እምቢ አላችሁ? እኔ በውስጥ እንጨርስ ጂቶ እያየሽው አይደል እንዴ? ባልየው የሚባለው ምን አደረገ ነው የምትይው? ሰውየው ራሱ እኮ እሱ ራሱ ሌላ ፍትህ ያስፈልገዋል። ማውራት እኮ አይችልም ሚዲያ ላይ። ምንድነው ለባልየው የምትሰጡት? ለአባቷ ያላችሁትን ነገር ለአባቷ የምትሰጡት ከሆነ ሌላው ሰው ያቆማል። ሲጀመር እኔ አዳምጡኝ እኔን አንድ ጊዜ እሺ፣ ቀጥልሽ። አዳምጡኝ። እኔ ምንም እንደዛ ስለዚህ ሲጥ የሚባል ነገር የለም። خلاص እኔ በህይወት አለች መረጃ ነግረውኛል። አለች መረጃዎች እንደነገሩኝ ያንንም ሀታ ለራሱ ለሰይድ ወረባቦ ደውዬ አገናኝቼው እሱም ሰምቶታል። ከዚህ ውጪ እኔ እሱንም ማሳለፍ አልሰጥም። ቆይ እንድሪስ እዚህ ጋር አገናኝቻለሁ። አትዋሽ። ወረባቦ አትዋሽ። አገናኝቻለሁ እንዳትዋሽ። ሀኒቾ ታፍናለይ። ሀኒቾ አቋም መውጣት ስላለበት ቆይ አንዴ ሰይድ አረግልሃለሁ። አቡ አረግልሃለሁ። ሰይድ ራስህም ሰምተሃል። ቆይ እሺ፣ ያሳልፍ አልሰጥም። ቆይ እሺ፣ ከዛ ውጪ ታው ይስማው ብዬ ሳስፈቅድ አዎ ሚውቱን አንሳውና አሰማው አሉኝ። ሳሰማው ምንድነው አሉኝ? ልጅቱ አሁን ውሃ ቀርታ ስትሄድ ሰምተናል፣ አይተናታል። እንዳውም ጅዳ ያለው ደላላና ተክለይ ቆይ ታትበል ሰይድ ሽንት ሄዳ እሺ፣ ቆይ እሺ፣ አለኮ ሪካርድ እኮ አለ። ሽንት ሸንታ ስገባ ነው። አይዋ ኦኬ፣ ሽንት ሸንታ ስትመለስ እሺ፣ ጥሩ እሺ፣ ደግ እሺ፣ አዎ ትክክል። ሽንቷን ሸንታ ስትመለስ ያያ ሰው አለ። እንዳውም አለ ጅዳ ያለው ደላላና ተክሌ እየተሟገቱ ነው። ጅዳ ያለው ደላላ ለቀቅ እያለ ያለቅም እያለ እየተሟገቱ ነው። እንዳውም የት ነው የምትሄጂው ብለው ቢጠይቋት ወደ ልጅ መልሱኝ እያለች ነው። እና ይሄንን ጉዳይ ላሰማው ይስለው አሰማ ብሎ እንድርስ ማሩ ይሁን ማን ይሁን አላቅም። ይሄንን መረጃ ላይ አለ ተቀርጿል እኮ ሰምታችሁ ሁላችሁም ተቀርጿል። ይሄን መረጃ ሰጠኝ ማን ይሁን አላቅም። ማን ይሁን ከዛ በመነጋው እንድርስ ማሩ መረጃ አለኝ እያለ ነው አሉኝ። ስልኩን ስጠኝ ብዬ ደወልኩ። አሁን እንግዲህ አንተ ትሁን ማን ትሁን አላቅም። በዛ ላይ ሆኜ ያው ማስፈቅጄ ነው ላሰማው ወይ ስል አሰማው ብላችሁ ነው። አንተም ተሆን ጓደኛም ይሁን ላሰማው ወይ ሚወት አንስቼ ስልክ አሰማው አልከኝ። ሚወት አነሳሁኝ። እኛ እንደ ወደ ልጅ መልሱኝ ብላለች ስትሉ በቃ ነገ ከልጇ ጋር እናገናኛታለን እያልኩኝ እዛ ላይ ቪዲዮ ሁሉ ተቀርጿል። ያ እንግዲህ መረጃ አይደለም እኮ ያ ሚወት አንሳ ብለህ ራስን የተናገርከው አንተ ከሆንክ እኔ አንተ መሆን አላውቅም። በመጋውን አንተም ቁጥር ተቀብዬ ደወልኩልህ። ያንተን ቁጥር ተቀብዬ ታዲያ መቤት አውቃለሁ። እኔ አንተ ተወልደሽ ልጁም አናግሮሃል እየተናገርኩኝ 3 ናቸው 4 ናቸው አልኩህ እኮ በስልክ ተገናኝተን አንተ ትሁን ሌላ ትሁን አላውቅም። እኔ ለዛውም ደግሞ ፍቃድ ጠይቄያለሁ። ላይ ብላ አሰማው ወይ ስለ አሰማው ብላል። አንተ ተሆንክ አሰማው ስላልከኝ ነው አሰማሁት። አዎ እኔም ነኝ እኮ ታዲያ አሰማው ላይ እኮ ነው አሰማው እንጂ ምን አገናኝቼው አዳምጡኝ። ሰይድ እየሰማ አገናኝቼው ልጁን ራሱ ሰይድ አናግሮታል። ልጁን ራሱ አገናኝቼው አንዳንድ ጊዜ ማውራት ከዛ እንደገና ያለች ብቻ ልክ አይደለም። ኧረ በስመ አብ ራሱ ማለት የመጨረሻ አዳምጡኝ። ቆይ አንዴ ቆይ እንድሪስ እዚሁ ነው ጨርሼ መሄድ የምፈልገው ነው። እዚሁ ነው ጨርሼ መሄድ የምፈልገው። ቤተሰብ ጋር ትሰጣቸዋለህ። ምክንያቱም ሀና አደጋ እዚሁ ነው ጨርሼ የምሄደው። ምንም ሌላ ነገር የለም። አገናኝቼዋለሁ። ሰይድም አናግሮታል። በህይወት መኖሯ ሽንት ሸንታ ስትወጣ የሰጠኝን መረጃ ደብልቄው አናግሮታል እሱም። ከዛ እንደገና ቦታቸውን ቪዲዮ አድርጌ አሳይቻችኋለሁኝ። ከዚህ ውጪ ምንም ነገር አትጠይቁ። እኔን በፈለጋችሁት ነገር አቀሳስራችሁና አዙራችሁ ወደኔ አምጥታችሁታል አይደለ? አንድ ጊዜ የሚጠይቁትን ነገር እሱ ለኛ ከነገረን እኛ ማድረግ እንችላለን ማለት ነው። ሌላ ማለት እኮ አይደለም ሲስተር። ይኸውላችሁ የኛ ፍላጎት ሁሉም ሰው ይኸውላችሁ የኛ ፍላጎት አንድና አንድ ነው። ለምን የሰው መልሃይ አንፈልግ። ልጅቱ እኛ 3 ቀን የተከራከር ነው የ3 አካል መረጃ ስለያዝን ነው።
የእውነተኛ መረጃ ይዣለው ካለ ኃይል አያስፈልገውም፣ የመኔ አያስፈልገውም። የላካ ደላላ 100% እሱ ላይ እርምጃ መውሰድ ስለምንችል እሱም ተገዶ ስለሚያመጣ የምንፈልገው መኖርና ለመኖሯን አረበናት አራዝም ባቡ አራቦ ሚውት አርጉ እህታችን ምን ሆነሽ ነው? በእናትሽ በጣም ሴት አይደለሽም እንዴ? ወስቦ ነውን በእንድሪስ እንዴ? እንድሪስ እኮ ትልቅ ሰው ነው እና አንዴ ዝም በይ። ሰው እኮ እያወራ አይደለም ምን ነው ያወራል እንዴ? 3 ቀን ሙሉ እርምጃ አንቺ እኮ እንትን እያልሽ አይደለም፣ እያስወራሽ አይደለም እንዴ? ያውሩቱ እንድሪስ እኮ ራሱ ማውራት ይችላል። ስለዚህ ካሁንም የኛ ፍላጎት ደላላውም ይወላችሁ ደላላውም አንድ ነገር ብሏል። ይመች የሚባለው ጅዳ ደላላ እሷ በህይወት ለመኖሯ ተመጣልኝ ቤተሰቦቼንም ልጆቼንም አሳልፌ እሰጣለሁ የትም ቦታ ገብቻ አመጣለሁ ብሏል። ምንም ኃይል አያስፈልገውም። እኛ እርምጃ ስንል በህግ ያያዙልን ነው። አንዳንዶቹ ፋኖ ጋር ብሎ ምናምን ተመላሳችሁ የማይጸዳ አባባል እኛ በዛ አይደለም ይሄር ነው። በህግም ይሁን በአገር ሽማግሌም ይሁን በቄሶችም ይሁን የሃኒ አባት ቄስ ልክ ያለው ብሏል ወደ ቤተሰቦቹ። አሁንም በቄስም ይሁን በአገር ሽማግሌም ይሁን አጠናክሮ የሱን ቤተሰቦች እንዲይዝ የሚያስፈልገው ልጅቱ በህይወት ለመኖሯና ለመኖሯ ትክክለኛ መረጃ ነው። እኛ 3 ቀን የተከራከርነው የ3 ወገን መረጃ ስለያዝን ነው። ምክንያቱም ያቻ አይታታለች ብላኛለች የሚል መረጃ ስለያዝን ነው። እውነትን ፍለጋ ሚዛናዊ ሆነን 3 ቀን ሄደናል። ይሄ ነው ደግሞ ትክክለኛና መንገድ ነው። አሁንም እንድርስ መረጃው ለአባቷ ነው የሚሰጠው ታል ቁጥሩ አለኝ፣ ቁጥሩን ልክልሃለሁኝ። ለአባቷ እውነተኛውን መረጃ ስጥ። አባቷ ቤተሰቦቹን የልጁን የደላላውን ቤተሰቦች በቄስም ይሁን በአገር ሽማግሌም ይሁን በህግም ይሁን በምናምንም ይሁን ይዞ ይሸማገል። ግን ትክክለኛ የሚያስፈልገው ልጅቱ በህይወት ለመኖሯ የሚያረጋግጥ መረጃ እየፈለግን ነው። 3 ቀን የቆየ ነው። ገብቷል? ይሄን ነው እኛ የምንፈልገው። ይሄ ዝም ብሎ እንደዚህ ብለው አንተ እንደዛ ብለው ብንል ከኔ ወዲያ ተዛተበት። አሁን አንተ እያወራህ ያለው ስለ አንተ ላይ ስለተዛተው አንተ ስለተባልከው እኛ ስንት ተብለናል። እሱቅ ነው ምደፋክ ወዘተ እያሉ አሁን ለታ እየጻፉ ነበር። ምን አባቱ ያመጣል? ከኔ ወዲያ ተዛተበት ምን አድርጎኛል? አፉን አግብቶ ለሚገ እከሌ ዛተብኝ ብዬ አልናገርም። ድምጥም አላሰማ እየደወለ ዛታ አለ ዝቶ ይቀራል እንጂ እኔን ጭራን አይነካም። ምክንያቱም ወንድ ነኝ፣ ወንድ ነው እሱ። ስለዚህ ስላንተ ዛቻ ከማውራት ስለ ልጅቱ መፍትሄ እንፈልግ። አንቺ ሸር ነገር አትነጋገሩ። እኔ ካላስነገርኳችሁ እኮ አለቀ። ላይ ብላይ ሁሉ መሰብሰቢያ ታጋቲኔ ቁም የማይህ ይመስላል። እንድሪስ ሚውታል እኛም የምፈልገው ኦኬ እንዴ ሳያውን መልሰው የእጁይቱ ተረጋጊ እንጂ ሲያቅተው ተሳድበው ነው የሚወርደው። መፍትሄው ያለው ግን ከኛ እጅ ነው። እሱን ፈልጋችሁ መሰለኝ ገብቶናል። ድምጽ ሲሆናት የነበረ ልጅ ነው እንዴ? ለምንድን ነው አንቺ አለቃ ተጫወሽ እንዴ? እህታችን እኮ እንድትወጣ ነው የምንፈልገው እኛ። ታምን እንዴ ምን ሆነሽ ነው እንድሪስ? ለምንድን ነው አንተ ትልቅ ሰው አይደለህም እንዴ? ራስ ማውራት አትችልም እንዴ? ይሄ ጆከር አይደለም፣ ትክክለኛው ጆከር ሳይሆን ይሄ በሱ ስም የመጣ ልጅ ነው። ባካችሁ አትረብሹ። ግን አንተ ለምንድን ነው ራስን የማታወራው እንዴ? እኔ እያወራሁ እኮ ነው። እኔ አላወራህም። እሷ ናት እኮ እያወራች ያለችው። በቃ ጣልቃ እየገባች ምናምን መሀል ላይ ቢያንስ እኮ በሰከነ መንገድ እኮ መደማመጥ እኮ ያስፈልጋል።